በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24ቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ሥራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም። ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ዘሰሎሞን አንዱ ነው። መኃልየ ዘሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውፅኦ ዘያውፅኦ እደ ኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ ሰላም ለከ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ሥጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ሥጋው ደሙ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው።
ከበረከተ መከራህ አሳትፈኝ። ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽም።